ደሆል እስካሁን ያወራነው ነገር ገደል ተከተዋል እንዴ? አባቶችን ከኋላ ሪኮግናይዝ የተደረገ አልጠየቅኩም እኮ ቃልን ነው የጠየኩት። አንተ ምን ጠየቁ? ቃል ነው የሚቀበለው እንዴ? እኔም ሳላላምጥ አልወጣውም፣ ግን እቀበለዋለሁ አላምጬ አይደለም። እሱን መጀመሪያ ሪፎርሜሽኑ የጀመረበትን ሉተርን እንኳን ሳናላምጥ አንወጣውም አይደለም የምንለው። ኦኬ ኦኬ። የካልቪኒስት ያው እንግዲህ ካልቪንን ያውቀዋል። ያው የጆን ካልቪን ኢንስቲትዩሽን ኦፍ ዘ ክርስቲያን ሪሊጅን የሚለው ቡኩ መክፈት ትችላለህ። ራሱ ያውጣው አማን ትልቅ መጽሐፍ ነው። አሁን እጄ ላይ የለም። እንዴት አድርጌ ግን ገጹ ልንገርና ከቻልክ አውጣው። ልንገር ገጹን። እሺ ረንሲ ቆይ ኦኬ። ቡክ 4 ቻፕተር 2 ላይ የኢንስቲትዩሽን ኦፍ ቸርች ሪሊጅን የሚለው ቸርች አይደለም ክርስቲያን ሪሊጅን ክርስቲያን ሪሊጅን ያ አይ ቲንክ ያ ክርስቲያን ሪሊጅን የሚለው ቡክ 4 ቻፕተር 2 ሴክሽን 2 ላይ እሺ ቅብብል የሚባለው ነገር መመኪያ የለውም ከንቱ ነው ይላል። እሺ እኔውስ እንደውም እሱ ነው ሴፍ ጋርድ አድርጎ እንደውም የሚሞግተው ካልቪንን ይቃወማል ብሎ ማምጣት ካልቪን ጭራሽ ክህነትን እንዴት ጭራሽ ካልቪንን እሺ ኧረ ቆይ እስኪ እሺ ለማንኛውም እሱ ነው እንደውም እንትን የሚለው ቆይ አንዴ ቻፕተር 2 ቡክ 4 ኦኬ where is book 4 እዚህ ጋር ነው ያለው። እሺ ሰርች ፎርስ እሺ ቻፕተር ስንት ነው ያልከኝ? ቻፕተር 2 ቻፕተር 2 690 እሺ ቻፕተር 2 is 690 ላይ ነው። ሴክሽን ስንት ነው ያልከው? ሴክሽን 2 ሴክሽን 2 ይሄ ነው። እሺ እዚህ ላይ የትኛው ፓርት ላይ ነው እንደዛ የሚለው? ሴክሽን 2 በራሱ አንድ ገጽ የሚያክል ነው። እስከዚህ ነው የሚሄደው። ሴክሽን 3 እዚህ ጋር ነው የሚጀምረው። ሴክሽን 2 ከዚህ ጋር ነው የሚጀምረው። አንበባው እሺ ረጅም ነው። አዶ ነው ይሄን ሁሉ አድክመን ግን ፋይናሊ ከሌለ በጣም ነው ማዝነብህ። እንዳለ የሚያወራው ስለ ቸርች ስለሆነ አንድ ላይ ሙሉ ኮንሴፕቱ ስላለ ብታነበው ይሻላል። እሺ እንትን ቀጥታ አነበዋለሁ፣ አልተረጉመውም። አንተ ወይ ባይ ዘ ዌይ አዎ ማንበብህ ጥሩ ነው፣ ግን ደግሞ እሱ የፈለገውን ፖይንት ስለ ቸርች ማውራቱ ምናምን አይደለም። የፈለገው ፖይንት እዛ ላይ ምን እንደሆነ ቢነግርህ ወዲያው ፖይንት አውት ማድረግ ትችላለህ። አንተ ያው እንደዚህ መደፍ የምታውቀው መጽሐፍ ነው። የሆነ መስመር ንገረኝ፣ ምን እንዳለ ቃል በቃል ያለበትን ንገረኝና እኔ ከዚህ ውስጥ አገኛለሁ። ምክንያቱም ረጅም ነው በጣም እንደምታየው። ይኸው እስከዚህ ነው ሴክሽን 2 ያው ግማሽ አንድ ገጽ ማለት ነው። አይ ብዙ ይሄን ያህል ብዙ አይደለም። 10 ገጽ የምታነብ እኮ አይደለም፣ ግማሽ ገጽ ነው። እንትን ነው ቁጭ አንድ ገጽ ከምናነብ ብሮ እየተጠየቀ ያለው በአጠቃላይ ስለሱ ስለሚያወራ ነው። እየተጠየቀ ያለው እዛ ላይ ምን የሚል ፖይንት ማንሳቱን ነው። በቃ ያቺን ፖይንት ላይ እንዲሄድልህ ማለት ምን የሚል ፖይንት ማንሳቱን ነው የፈለከው ካልቪን እዛ ላይ። አዎ እዛ ላይ እንግዲህ ቅድም እንደነገርኩ የቅብብሎሽ የሚባለው ነገር በቸርች የሚመጣው ነገር ዋጋ የለውም ከንቱ ነው የሚል አይዲያዎች አሉ። ሴክሽን ሙሉን አንብበው። እኔ ሎንግ ታይም ነው ካየሁት፣ እሱን በጽሁፍ ደረጃ ነው ያየሁት። ዋጋ የለውም አሁን ያለው ነገር ከሌለ የቻት ጂፒቲ ቪክቲም ሆኖ ነው እንጂ ጭራሽ እንትን ነው እንግዲህ ካልቪን እሱን ካለ ሌላ ጉዳይ ፍለጋ ነው የምንሄደው። እችን ፍለጋ ነው የምንሄደው። ዋጋ የለውም። አማኒ ግን ክህነት ላይ አልነበር እንዴ ለማምጣት ይነሳሉ ይሄደው ነበር። ያው እሱ በሚሄድበት ነው እየሄድን ያለ ነው። እንቀጥል እንግዲህ። እሺ ምን ታደርጋለህ መሰለ ጉድ አይዲያ። ዋናው ሐሳብ አንተ የምታውቀው ፍሬዝ ጋር ስደርስ ይሄው እዚህ ጋር ብለህ አስቁመኝ። አስቆማለሁ። አንብበው፣ ስታነበው አሳያለሁ እኮ እንዳለ የሚያወራው ስለሱ ነው። እሺ እንቀጥል። ኦኬ አንብበው። Since this is the state of matters under the papacy, we can understand how much of the church there survives. ጭራሽ አጽድቆ የጀመረውን ነው ተቃውሟል የምትለው ቸርች ሰርቫይቭ አድርጋለች። በቃ እንግዲህ እንትን የምትሆነ በቃ አታንብበው። እንቀጥል። እያነበብኩ ነው። በቃ የመጀመሪያው መስመር እኮ ነው። ያነብልሃል። ድጋሚ ሀሳብ እንዳሰጥ አማኒ የራስን ሀሳብ አጨምር። አንብብለት። ችግር የለውም። ቆይ ችግር የለም። አማኒ ሀሳብ አትስጥ። በቃ ዝም ብለህ አንብብ። እሱ ያስቆም የሚፈልግበት ቦታ። እሺ
There is instead of the ministry of the word prevails a perverted government. I don't know, ከላይ ያየው ነው ማውራ. A perverted government compounded of lies. A government which partly extinguishes, partly suppresses the pure light. In place of the Lord's Supper, the foulest scourge has entered. The worship of the God is deformed by a various mass of intolerable superstitions. Doctrines without Christianity exist not. Is wholly buried and exploded. The public assemblies are schools of idolatry and impurity. Wherefore, in declining fatal participation in such wickedness, we run no risk of being deserved from the Church of Christ. The communion of the Church was not instituted to be a chain to bind us in idolatry, impurity, ignorance of God, and of other kinds not of evil, but rather to retain us in the fear of God and obedience of the truth. They indeed vault loudly of their church, as if there was not another in the world, and then as if the matter were indeed. They make out that all are schismatics who withdraw from obedience to the church which they thus depict, that all are heretics who presume to whisper against its doctrine. But by the arguments do they prove their possession of the true church? They appeal to the ancient records which formerly existed in Italy, France, Spain, pretending to derive their origin from those holy men. Okay, holy men who, by sound doctrine, founded and raised up churches, confirmed the doctrine, and reared the edifice of the church. They pretend the church thus consecrated by the spiritual gifts and the blood of the. እኔ በእንትኑ በኩል በዚህ በስክሪን በኩል እያነበብኩ አይደለም፣ ዞር ብዬ እንትን እያየሁ ነው። በአሻግሬ ማየት ከሆነ አይታየኝም፣ ለዛ ነው። ኤኒዌይስ ሙሉ ነው እያነበብኩ ያለሁት። ከፈጠንኩ እንትን ልል እችላለሁ። እሺ I will enable any who will for a little consider the matter with me to understand. መስመር ካረክበት ጀምሮ ያለውን እየተረጎምክ አንብብላቸው። መስመር ያረኩት እኮ ይሄ ሁሉን የሱ ኮንክሉዥን ነው። እሱን ቶ እኔ መስመር አድርግበት ያልኩ እኔ የምፈልገው እዛ ፓርት ላይ ስለሆነ እኔ መስመር አድርግበት ካልኩ ጀምሮ ያለውን አንብበው። አዳምጥ። ይሄኛው አንተ ተርጉም። ለምን ይተረጉማለሁ? ይሄኛው ፓርት ሲጀመር የዚህኛው ኮንክሉዥን ነው። ቶቶ አትበለኝ በእናትህ። ይሄን ሁሉ አስነበበ እንትን ልትለኝ ነው እንዴ? እኮ ያሳየው ቦታ ላይ ተርጉመው። እዚህ ላሉ ሰዎች ተርጉምላቸው። አንተ ተርጉምላቸው። እሺ እያነበብኩ ራስህ ተርጉም። እኔ አይታየኝም። ራስህ ተርጉም። አይ እንዴት ታደርግልሃለሁ? ብራን ጽሁፉ ቢኖረኝ ያየው እንትን እልልሃለሁ። ራስህ ተርጉም። ይታያል። ይኸው እንደዚህ ይታያል። አንተ ውይይቱ እኔ ማስረጃዬን አምጥቻለሁ። አንብበለት። ማስረጃ አንተ የምትለውን አይደለም፣ አንብብ። ማስረጃውን አንብበህ መተርጎም ያለብህ እኮ አንተ ነህ። ማስረጃ አምጥቻለሁ። ጭነት መኪና ነህ እንዴ አንተ ተመገለብጠው? ማስረጃ ካመጣ ማስረጃ የምታመጣ ከሆነ ያመጣው ማስረጃ አንብበህ መተርጎም ያለብህ አንተ ነህ። ተወው እንዴ አርገ እንደዛ አይባልም። ምንም እኮ እሺ ተርጉሞ ይሄው ተርጉሞ ማን ነው ተርጉሞ አይታየኝም። እኔ ጽሁፉ አይታየኝም። በጣም ትናንሽ ነው። ስልኬ ላይ ደብዝዟል። አንብብለት ነው ተርጉምለት። ችግር የለውም። አንብብለት ነው ራሱ ያንብብና ይተርጉመው። ካልቻለ አልችልም ብሎ ጎግል ትራንስሌት ያርግ ራሱ። አይ አንተ ምን እንዳንተ ጎግል ትራንስሌት ላይ ዲፔንድ ማድረግ መሰለህ? እንግሊዝኛ እኮ አውቃለሁ። ምን ሆነ? አንተ አንብብ። ከኔ የምትሻል ከሆነ አንብብ። አንተ ነህ ክሌሙን ያመጣኸው። ይታያል ደግሞ በደንብ ነው። አንብበህ ተርጉም። አንተ ከፈለክበት ያመጣው መረጃ ይሄው እንደዚህ ይላል። ቅድም ያልኩት እቺን ነው አይደለ? ፍለጋ የገባ ነው።
ዋጋ የለውም። አይታየኝም፣ የምታነበው አይታየኝም። እሺ እኔ ላንብብልህ። ጽሁፉ በጣም ትናንሽ ነው። እኔ አነበዋለሁ። የምፈልገው ላይ ስትደርስ እኔ እነግርሃለሁ። እዚህ ጀምሮ አንብብ። ከዛ እኔ አነበውና አንተ የምትለውን ማለቱን ተርጉመህ ትነግረናለህ። ራስህ ትተርጉመዋለህ። ካልቻል አልችልም። እኔ ራሴ መጽሐፍ አውርጄ አሳያለሁ። በቃ አስወጣለት፣ ችግር የለውም። አንብብለትና ማለት ነው። አንብብለትና ተርጉምለትና ስተረጉምለት ማለት ነው ምን ማለቱ እንደሆነ አብረህ እያብራራህ ተርጉምለት። ከናው ያነበብካቸው ነገሮች ተያያዥ ስለሆኑ ስለምሰማህ አውቀዋለሁ እኮ ያነበብካቸው ነገሮች ተያያዥ ስለሆኑ የሚለውን ነገር በትክክል ተርጉመህ ማለት ነው በትክክል ከናውዱ ተተረጉምለታለህ። ሚዩት አድርግ። ጉድ አይዲያ። አሁን እንዳከፍት ከዚህ በኋላ ይሄው በቃ ሊተረጉምልህ። ኮንቴክስቱ ከዚህ አካባቢ ነው የሚጀምረው። እሱ ያችን ቦታ ነው የፈለገውና ከዚህ ጋር ነው የምንጀምረው። ጉድ አይዲያ። ሚዩት አድርግ ብሮ። የሚዩት አድርጋ ልንተረጉም ነው። ከዚህ ጋር ነው የምንጀምረው። ሆል ኦፍ ሀሳቡ ይኸው እዚህ ጋር አፌርም አድርጎ የጀመራቸውን ነገሮች ይዘን መጣና ከዛ ምን እያለ ነው ኮራፕት ሆነዋል የሚለውን ነው ክሪቲክ እየሰራ ያለው ካልቪን ማለት ነው። ሮማን ካቶሊክ ቸርች ኤንድ ፓፓሲ ማለት ነው ኮራፕት አድርገዋል የሚለውን ክሪቲክ እያደረገ ነገር ግን ምን ባካፕ እያደረገ ይነግረናል። ቀጥሎ እናያለን። ምን ብሎ ነው የጀመረው? እሱን ቼክ እናድርግለት መጀመሪያ። ሲንስ ዲስ ኢዝ ዘ ስቴት ኦፍ ማተርስ አንደር ዘ ፓፓሲ ዊ ካን አንደርስታንድ ሃው ማች ኦፍ ዘ ቸርች ዴር ሰርቫይቭስ። በፓፓሲ ውስጥ አንደር ዘ ፓፓሲ ያለው ጉዳይ ይሄ ከሆነ ቸርች ደግሞ ምን ያክል ሰርቫይቭ እንዳደረገች እናያለን ይላል። ስለዚህ ክሪቲክሱ ምንድን ነው? ባለው ውጥንቅጥ ውስጥ ባለው ተቃውሞ ውስጥ ቸርች ምን ያክል ሰርቫይቭ እንዳደረገች እናሳያለን ነው እያለ ያለው። ኦኬ ከዛስ እዚህ ጋር ቅድም ያሰምርናቸው ዴር ኢንስቴድ ኦፍ ሚኒስትሪ ኦፍ ወርድ ቃሉን ከማስተማር ከመስበክ ይልቅ ፕሪቬልስ ኤ ፐርቨርትድ ገቨርንመንት የተበላሸ አስተዳደር አለ። በተለይም ምን ብሎ ስለጀመረ ፓፓሲ ብሎ ስለጀመረ ፓፓል ኢንፋሊቢሊቲ ብሎ የሚያስቀምጡትን ነገር እየተቸሰ ማለት እሱን አስቆሜ ሚዩት አስደረጌ የገባውበት ግን በፓፓሲ እና በአፖስቶሊክ ሰክሴሽን መካከል ያለውን ልዩነት መጀመሪያ ንገረው። ያ እንትና ካልቪን እሱን ፓርት እንዳለ ዲስቲንክት አድርጎ ነው የሚያስቀምጠው አይደል? አይ ቲንክ ቆይ እሱን ባክግራውንድ መልሶ እሱ ይሄ ነው ስህተቱ ማለት እችኛዋ ዋጋ የላቸውም። እኔ ንገረኝ አላልኩም። ለእኔ ማስረዳት አይጠበቅብን። አታውቀውም እኮ ስለማታውቀው ነው የምንነግርህ። እኔ ያልኩ አንብብና ትርጉም ነው ያልኩ እኮ አንብቤ ተረጉማለሁ እንዴ? ስንቱን አዘን ትችላለህ? አንደኛ ብናነብልህም መተርጎም አትችልም። ሁለተኛ እኛ እያነበብን እየተረጎምን ነው። ሶስተኛ ኮንቴክስት እየሰራልነት ነው። ስለዚህ አዘህን አትችለውም ብሮዬ። ቢያንስ እኛ ፌቨር እየሰራን ነው፣ እያነበብን ኮንቴክስቱን ሰርተን መልስ እየሰጠን ያለ ነው። ስለዚህ ዝም ብለህ ማዳመጥ ነው ያለብህ። እንደውም ምን አገባኝ እኔ ተርጉም ብትል ኦኬ እሺ። ዴር ኢንስቴድ ኦፍ ሚኒስትሪ ኦፍ ወርድ ቃሉ ላይ ያለውን ነገር ከማድረግ ይልቅ ፕሪቬልስ ፐርቨርትድ ገቨርንመንት የተበላሸ ገቨርንመንት አለ። ኮምፓውንድድ ኦፍ ላይስ ውሸት የተሞላባቸው ገቨርንመንት ዊች ፓርትሊ ኤክስቲንጉሽ በግማሽ የጠፋ ወር የሚያጠፋ ፓርትሊ ሰፕሬስስ እውነትን የሚደብቅ ፒውር ላይት እውነተኛውን ብርሃን የሚደብቅ አካሄድ አለን ውስጥ ፓፓሲ ውስጥ። ነገር ግን ቸርች ምን አድርጋለች? በዛዎች ማች ኦፍ ቸርች ዴር ሰርቫይቭ አድርጋለች። ሰርቫይቭ ያደረገችው ማለት ነው። ኦኬ ኢን ፕሌስ ኦፍ ላርጅ ሳፐር ፎለስት ስካርሊየጅ ሃዝ ኢንተርድ። እችኛዋን እንትን አላወቋትም። በጌታ ራት ቦታ የሆነ የገባ ሌላ ነገር አለ። ያው የተበላሹ ነገሮችን እየዘረዘረ ስለሆነ ወርሺፕ ኦፍ ጋድ ኢዝ ዲፎርምድ ባይ ቫሪየስ ማስ ኦፍ ኢንቶለራብል ሱፐርስቲሽንስ። ማሱ ላይ ይሄ የሚቀበሉት ስጋ ደሙን መቀበል በሚለው ላይ ሌላ ኢንቶለራብል የሆነ ሱፐርስቲሽን አስመሳይነት ገብቷል። ዶክትሪን which Christianity exists not is wholly buried and exploded. ዶክትሪኖች ምን ተደርገዋል? ባሪድ ተደርገዋል፣ ኤክስፕሎድ አድርገዋል። the public assemblies are schools of idolatry and impurity. የትምህርት ቤቶች የምንዝርና ማስተማሪያ ሆነዋል። ኦር እነዛ ምን የሚሉበት ሆነዋል? ኤክሰርሳይዝ የሚደረግባቸው ሆነዋል። wherefore in declining fatal participation in such wickedness we run no risk of being deserved
from the church of Christ. እቺ ራሱ ጥሩ ፖይንት ናት። wherefore in declining fatal of participation in such wickedness እነዚህ ከላይ ጠቀሱ ነገሮች ላይ ባለመሳተፍ ኦር ስላለመሳተፍ ነው የሚናገረው። we run no risk of being በዚህ ነገር ውስጥ አለመጥለቅን እዚህ ነገር ውስጥ አለመወሰድን በክርስቶስ ቤተክርስቲያን ውስጥ ሆነን አለመወሰድን እንናገራለን ኦር ያንን ነው ምንደግፈው። the communion of the church was not instituted to be a chain to bind us in idolatry የክርስቶስ ቤተክርስቲያን ወይም ህብረት በዝሙት አሁን ዝሙት የሚለው ሴክሹዋል እንትንን ሳይሆን ኦልሬዲ የሚታሰበውን በክርስትና ውስጥ ያለውን ነገር አለማድረግ በሚለው ነው አይዶላትሪ እዚህ ጋር የሚወሰደው። ደን በዛ ነገር የምታስረን አይነት ልትሆን አይገባም። እግዚአብሔርን እንዳናቅ የምታረግ and other kinds of evil ክፋትን እንድናረግ የምታረግ but rather to retain us in the fear of God እግዚአብሔርን የምንፈራ እንድንሆን ልታደርገን ይገባል and obedience of the truth እውነትን የምንታዘዝ እንደሆን they indeed vaunt loudly of their church ስለ ቸርቻቸው በደንብ ያወራሉ as if there was not another in the world ሌላ ቦታ ላይ ክርስትና የሌለ ይመስል ያው አሲሪያን ቸርች ኦፍ ዘ ኢስትን ማንሳት እንችላለን። ሌሎች አፖስቶሊክ ሰክሴሽንን ድራይቭ የሚያደርጉትን በሌላ በኩል ያሉትን ማለት የሌለ ይመስል ይናገራሉ and then as if the church which they thus depict that all are heretics who presume to whisper against its doctrine ከነሱ ውጪ ያለው ሁሉ ሄሬቲክስ እንደሆነ then ከነዛ derive their origin from the holy men who እዛ በነበሩ ቅዱሳን ሰዎች ከነሱ እየተላለፈ እንደመጣ by sound doctrine እውነተኛ በሆነ ትምህርት founded and raised up churches confirmed the doctrine and read the edifice of the church with their blood በደማቸው እውነተኛውን ቤተክርስቲያን እውነተኛውን ትምህርት በደማቸው ጭምር ደግሞ ያጸኑልን በዚህ ከተማ ውስጥ ያሉ ጥንታውያን የሚባሉ ወደኋላ ሊመዘዙ የሚችሉ አካላትን ይጠቅሳሉ። ያ ሁሉ የተበላሸ ነገር ግን እያለ እንዴት እንደዛ ሊሉ ይችላሉ? they pretend that the church consecrated by the spiritual gifts and the blood of martyrs was preserved from destruction by the perpetual succession of bishops. they pretend ያደርጋሉ እቺ ቤተክርስቲያን አሁን በዚህ ሁሉ በሚቃወማት ነገር ውስጥ ያለችው ማለት ነው በስፒሪቹዋል ጊፍቶች የበለጸገች በቅዱሳን ደም የጸናች እና ፐርፔቹዋል የሆነ ቀጣይነት ባለው ቢሾፖች የጸናች እንደሆነ ይናገራሉ። they dwell on the importance of which ኢራኒየስ ተርቱላን ኦሪገን እና ኦግስቲን ሌሎችም በዚህ ሰክሴሽን ውስጥ attached to this succession በዚህ ሰክሴሽን ውስጥ አለ ይላሉ እነዚህን አካላት የጥንታዊ አባትን how frivolous and plainly ludicrous those allegations are እነዚህ allegations አሁን ወደ ኋላ ነው እየተመለሰ የምንሄደው ያ ሁሉ ባለበት ክሌም ማድረግ ምንኛ ludicrous የሆነ ነገር ነው ምንኛ አስቂኝ የሆነ ነገር ነው I will enable any who will for a little consider the matter with me ይሄን ነገር ከኔ ጋር ለጥቂት ደቂቃ ለጥቂት ጊዜ ማየት ለሚፈልግ ሰው እንደ ብዬ አቀርባለሁ ይላል። እሺ ሶሪ አንዴ የቱጋኔ ሲሪየስ አቴንሽን እሺ I will enable any who will for a little consider the matter with me to understand without any difficulty ምንም ሳንቸገር ይሄን ነገር እንድንመለከት ላድርጋችሁ I would also exhort our opponents to give their serious attention ተቃዋሚዎቻችንም እኛ ለምናቀርበው reasoning በደንብ ጆሮአቸውን ሰጥተው እንዲያዳምጡን እንፈልጋለን if I had any hope of being able to benefit them by instruction but since they have laid aside all regard to truth በእውነት ለሞግታቸው if I had a hope of being በእውነት ለሞግታቸው ተስፋ ስላለኝ ኢንስትራክት ላረጋቸው but since they have laid aside all regard of truth ነገር ግን ለሚመጣው እውነት በሙሉ ያንን እውነት ዞር ስለሚያረጉ ቆይ ቀጥሎ ባለው ነው ግራመሩ ሙሉ የምናረገው laid aside ስለሚያረጉ and make it their only aim to prosecute their own ends in whatever way they can ነገር ግን እንደዚህ ኢንስትራክት ላረጋቸው ባመጣም እነሱ ደግሞ በሚችሉት መንገድ በሙሉ የራሳቸው መንገድ ሊያጸድቁ ይመጣሉ I will only make a few observations by which good men and lovers of truth may distinguish themselves from their quibbles ነገር ግን ጥቂት ሰዎች ነው በዚህ ነገር ማሸነፍ እንፈልገው ኦር እንዲረዱ እንፈልገው ያው ሌሎቹ ለምን እንደሚመጡ ይታወቃል አርጊውመንታቸውን
የሚያመጡት? ፈርስት I asked them why they do not quote Africa. ለምንድን ነው አፍሪካን ኮት የማያደርጉት? ግብፅን ለምንድን ነው ኮት የማያደርጉት? and all Asia ለምንድን ነው ኮት የማያደርጉት? just because in all of those regions there was a cessation of that sacred succession. ምክንያቱም በነዛ ቦታዎች ላይ ይሄኛው sacred succession ወይም እዚህ ጋር ቢሾፖቹ የተባለው ስለሌለ ነው እነዛን አካባቢዎች አፍሪካን፣ ኢጅፕትንና ኤዥያን ሌሎች አካባቢዎችን የማይጠሩት። by the aid of which they want of having continued churches. የቀጠሉ ቸርቾች አሉን እያሉ ማለት ነው። They therefore fall back on the assertion that they have the true church because ever since it began destitute of bishops ከተመሰረተበት ጊዜ ጀምሮ ከኤርሊ ቸርች ጀምሮ የተቋረጠ ነገር የለም ስለሚሉ ነው። never bishops because they succeeded each other in an unbroken series. በunbroken series ባልተቋረጠ ባልተሰበረ ሲሪየስ አለ ብሎ ስለሚያምኑ ነው። ኦር ቀጣይነት አለ ብሎ ስለሚያምኑ ነው። but what if I bring Greek before them? ቀደም እነ ግብፅን እነ አፍሪካን እነ ኤዥያን አመጣ። አሁን ግሪክን ባመጣላችሁስ? before them. Therefore I again ask them why they say that the church perished among the Greeks. I think ይሄንን ያለው ካልቪን ነው ብላ አስበው ይመስለኛልና ምንድነው እያለ ያለው? ታዲያ እንደዛ ከሆነ I again ask them ድጋሚ ሊጠይቃቸው why they say ለምን ይላሉ that the church perished among the Greeks? በግሪኮች ዘንድ ቸርች ጠፍታለች ለምን ይላሉ? ኦኬ ለምን ይላሉ? among whom there never was any interruption in the succession of bishops, a succession in their opinion the only guardian and the preserver of the church. ብቸኛው ቤተክርስቲያንን የሚያጸኑና የሚጠብቁ እነሱ ናቸው ተብሎ የሚታሰብ ከሆነ በዛ ቦታ ለምን የለም የሚለውን ነገር ድጋሚ ይጠይቃሉ። they make the Greeks schematics ግሪኮችን ነጣጣዮችና ከፋፋዮች ብሎ ይጠራሉ። why ለምን? because by revolting from the apostolic ከሐዋርያዊ ቅብብሎሽ ያፈነገጡ ናቸው ብሎ ስለሚያስቡ they lost their privilege ጥቅሙን አተውታል ብሎ ስለሚያስቡ what ምን do not those who revolt from Christ much more deserve to lose it? It follows therefore that the pretense of succession is vain. ስለዚህ እነሱ ምንድነው ይሄ በነዚህ ቦታዎች ላይ ስለሌለ ያንን ደግሞ ኮንክሉድ ሲያደርጉ they make the Greeks schematics አሉና ወደ ኋላ እንመልስ በደንብ እንድትይዝ እዚህ ጋር የተናገረውን why because revolting from the apostolic see they lost their privilege ጥቅሙን አጥተዋል ብሎ ስለሚያስቡ what do not those who revolt from Christ much more deserve to lose it? እነዚያ ከክርስቶስ ያፈነገጡ do not those who revolt from Christ እነዚያ ከክርስቶስ የሚያፈነግጡ much more deserve to lose it የበለጠውን ያጡታል ወይ? የበለጠውን ያጡታልን? It follows therefore that the pretense of succession is vain. በዚህ መሰረት እነሱ succession ብሎ የሚጠሩት ነገር ምን ይሆናል? vain ይሆናል። If posterity do not retain the truth of Christ ይሄኛው ቅብብሎሹ አለን የሚሉት ነገር የክርስቶስን እውነት የማይዝ ከሆነ which was handed down to them by their fathers በአባቶቻቸው የተላለፈውን safe and uncorrupted አጽድቆ ነው የጨረሰው safe and uncorrupted የተጠበቀና ያልተበላሸውን and continuity በዛም የሚቀጥለውን ይላል። አሁን ጥያቄው የታለ አፖስቶሊክ ሰክሴሽን በካቶሊክ ቤተክርስቲያን ውስጥ የሚወራው ነገር ትክክል አይደለም፣ ጥቅም የለውም ያለው የቱ ጋር ነው? ኦኬ እሺ ድምጼ ይሰማል? ጋይስ ታፕታፕ አድርጉ እንዳይዘጋባችሁ ነው። እሺ እኔ ደግሞ ጥያቄው ምን እየተቸ ያለው የሰማነውን ነገር እና አንድ የሚያስተጋባ ነገር አለ። ሚውት አድርገው አማን አድርግለትና ኦኬ እሺ ቀጥል። ካልቪን ምንድነው ያስተላለፈ ያለው በሐዋርያት ሰክሴሽን ስለ ሐዋርያት ሰክሴሽን እና ስለ ቢሾፖች በሐዋርያት ሰክሴሽን ውስጥ ስለሚሾሙ የሮማ ጳጳሳቶች ስለነሱ ነው ያወራ ያለው አጠቃላይ እና የሐዋርያቶች ቅብብሎች ስለሚመጣው ነገር እየተናገረ ነው ያለው። በዚህ ላይ እየተናገረ ያለው በቢሾፖቹ የሐዋርያት ቅብብሎች አለን የሚሉት አካላቶች
ሮማውያኖች ማለት ነው። እነሱ አለን የሚሉትን የሐዋርያት ቅብብሎሽን እየተቸው ነው ያለው። አማን ሲያነበው ያው እንደምትሰሙት እየተረዳ ነው ያለው። ሙሉን ባይተረጉመው እየተረዳ ነው ያለነው። እየተቻቸው ነው። የሐዋርያት ቅብብሎሽ የምትሉት ነገር ሌሎችንም ሀገራቶች ያካተተ አይደለም። ምንም የተረጎምከው ነገር የለም። ዝም ብለህ የራስን ሀሳብ ነው ስታወራ የነበረው፣ ግን የተወሰነውን ሰምቻለሁ። ለቀንደባው ምዕመናን እንደዚህ አይነት እኔ አይደለም መቀንደብ እሱ ይተርጉመው። አሁን ምንም አልተረጎምኩም አይደለ? ጉድ አይዲያ ተርጉሞ። ቆይ አንድ መስመር ተርጉሞ። ኦኬ ሰምቻለሁ፣ እኔ ሰምቻለሁ። ፖይንቴን አስቀምጣለሁ። አንተ በእግዚአብሔር ደደችዳ የኛን ኢንተለጀንስ እንደዚህ አትናገር። ለራስህ ማይም ሆነ አስቀምጣለሁ። የሰሙትም ሰምተውሃል። አዳምጥ። አንድ መስመር መተርጎም አትችል ሰውዬ በስርዓቱ አልተረጎምም ትላለህ እንዴ? አንድ መስመር እነዚህ 4 ቃላትን መተርጎም አትችልም። እንዴት ማይም አስተያየት ይሰጣል? አማን አለክ ሁሉንም አልተረጎምም። አንዴ ተረጋጋ። እሺ አንዴ እኔ ስማኝ። አንተ አንዴ ቆይ፣ ጉዳይ አንዴ ቆይ። አማን ነው አማን ቪዲዮውን ክፈተው። ቆይ ከኔ ጋር ያወራቱ ቪዲዮውን ክፈተው። አማን ቪዲዮውን ክፈተው አንዴ። እሺ አልተረጎመውም ብለሃል። ጉዳይ ተርጉም፣ አቅርብለት፣ በደንብ አቅርብለትና ይተርጉም። ጉዳይ ክፈት ማይክል። ኦኬ እሺ። በጣም ባይዘው ትዕግስት በጣም ስላለኝ ችግር የለውም። ኦኬ ሁሉንም አልተረጎመውም ብያለሁ አላልኩም። ተርጉም። እሺ አረባ እንዴ እኮ ሙሉ በሙሉ አልተረጎመም አላልኩም። እኔ እኮ አፈር ምን አደረግልህ? አልተረጎመውም ያልኩትኝ አንዳንድ አላልክም። እኔ እሱን አይደለም ያልኩት። ሳትሰማ ለምንድን ነው እንትን አላልክም እንዴ? ሚዩት ታደርጋለህ ሳውራ። እኮ አንተ ያልከው ልክ ነው። ሙሉን አይደለም አንተና ያደረገው አላልክም። አንተ አላልክም። እሱ አልተረጎመውም፣ ግን እየተረጎመ ነበረ። እሺ አሁን ሚስ ኢንተርፕሬት ያደረገው ነገር አለ እዚህ ላይ ጉዳይ ዲያ። ኦኬ እሱን እኮ ነው አሁን የኔ ጥያቄ። እኔ አሁን አማን አተረጓጎሙን ሂስ እየሰጠው አይደለም፣ ግን ለሂስ አልሰጥም፣ አይመለከተኝም። ኢንተርፕሬት ያደረገው ነገር ስህተት አለ ወይስ የለውም? የተጠየቀው አለ ወይም የለውም? በል የተረጎመው ነገር ስህተት አለ ወይስ የለውም? ትርጉሙ ላይ የተረጎመው ትርጉም ላይ እኔ ስህተት ነው እንደዚህ ነው አልልም። ታዲያ በቃ ሙሉ በሙሉ አልተረጎመም አይባልማ። በቃ አየህ፣ 5 ወደፊት ክፍሎች ሲያነብ በጣም ላውራ አልቻልኩም። ኤኒዌይስ ወደ ጥያቄ ፖለቲካ ከምትሰሩ ወደ ጥያቄ አይደለም። አሁን እዚህ ጋር አንድ ጊዜ የጻፍከውን አማን አንተ የጻፍከውን ጉዳይዲያ ሲያወራ የጻፍከውን አንድ ጊዜ ስክሪኑ ጋምጠው። ዋጋ የለውም ከንቱ ነው ብሏል አፖስቶሊክ ሰክሴሽን ብለሃል ካልቪን። የቱ ጋር ነው እንደዛ ያለው? ኦኬ ያልኩት ምንድነው የሐዋርያቶችን ቅብብሎሽ እንደ ያው እንግዲህ ሙሉ አውዱን አንብባችሁ ሰምታችኋል፣ ሲነበብ ሰምታችኋል። ኦኬ ሶ የኔ ጥያቄ ፖይንቴ ምንድነው ካልቪን እየተቸ ያለው የሮማ ካቶሊኮችን ያለውን ሰክሴሽናቸውን እየተቸ ነው ያለውን ክፍተት እየተቸ ነው። ሐዋርያት ቅብብሎሽ አለን የሚሉት የሚያምኑበትን ነገሮች እየተቸ ነው። ይሄ ማለት ኦፖዚትሊ የሐዋርያቶች ቅብብሎሽ የቢሾፕን ሹመቶች አይቀበላቸውም። ፖለቲካሊ የቱ ጋር ነው ሐዋርያት ቅብብሎሽ የተቸ የቱ ጋር ነው? ኦኬ እኔ የተረዳሁትን ነው የምናገረው። ከዛ ጥያቄን አስቀምጣለሁ። ያንተን አረዳድ አይደለም ያሰብነው። አንተ አሁን ክሌም ስታረግ በጣም ባይዘው ጊዜ ሰተነ እያዋራው ስለሆነ አንተ አሁን ይሄንን ስተረጉም የተቸው አፖስቶሊክ ሰክሴሽንን ነው ካልክ የቱ ጋር ነው አፖስቶሊክ ሰክሴሽንን የተቸው? ፓፓል ኢንፋሊቢሊቲን ተቸ እንጂ አፖስቶሊክ ሰክሴሽን የቱ ጋር ነው የተቸው? አሳየን የቱ ጋር እንደተቸ። አፖስቶሊክ ሰክሴሽን እኮ በዛ መሰረት ነው ጳጳሳቶች የሚሾሙት የሮማ ጳጳሳት። እሺ አፖስቶሊክ ሰክሴሽን እና ፓፓል ኢንፋሊቢሊቲ አንድ አይነት ነው። ከሰክሴሽኑ ይመጣል ስለሚባል እያነሳን ጉዳይዲያ አፖስቶሊክ ሰክሴሽን እና ፓፓል ኢንፋሊቢሊቲ አንድ ነው ወይ? መረጃን አስቀምጫለሁ እየተናገርኩ ነው ያለሁት። መረጃህማ እኮ ምንም በቃ እኮ ላማለኝ በሰማይ ሆነብህ አሁን። ስለዚህ ዝም ብለህ መጮህን ተውና ፓፓል ኢንፋሊቢሊቲና አፖስቶሊክ ሰክሴሽን አንዴ ቆይ ተረጋጋ። አንዴ ራስ ስትከበርማ ማወቅ አለብህ። ስትከበር ማወቅ አለብህ። ጉዳይዲያ ሚውት አድርግ። ባይዘዌ ምንም ነው ቀጥሎ የምታወራው ነገር ምንም ስለማያምርብህ ዛሬ አንተ ሌክቸር እያደረግን ነው።
አንዴ ቆይ እንዴ መረጃህ እኮ አማኒ እኔ ላውራ አንዴ ቆይ አንዴ እሺ ቪዲዮን ብቻ አብራው እንዳትዘጋው ቪዲዮን አንዴ እኔ ላውራ ጉዳይ እንዳከፍት ለወደፊትህም ይሄ ደግሞ ስድስተኛ ትምህርት ነው ዛሬ የምትወስደው ከዚህ ላይ ለወደፊትም ቢሆን ፓፓል ኢንፋሊቢሊቲ እና ለእርግጫ ልጀምር ነው ዞር በል ፓፓል ኢንፋሊቢሊቲ እና አፖስቶሊክ ሰክሴሽን አንድ አይደሉም አፖስቶሊክ ሰክሴሽን ያላቸው ፓፓል ኢንፋሊቢሊቲን የማይቀበሉ አብያተ ክርስቲያናት አሉ የኦርቶዶክስ ቤተክርስቲያን ፓፓል ኢንፋሊቢሊቲ አትቀበልም አፖስቶሊክ ሰክሴሽን ግን ትቀበላለች ካልቪን እዚህ ቦታ ላይ እያለ ያለው አፖስቶሊክ ሰክሴሽን አለን ብላችሁ ግን ደግሞ በጳጳሳት የማይሳሳት ስልጣን እየተመካችሁ ቤተክርስቲያንን መጫወቻ እያደረጋችሁ ስለሆነ ይህንን ነገር አንቀበልም ነው እያለ ያለው አፖስቶሊክ ሰክሴሽኑን ሳይሆን እየተቸ ያለው በአፖስቶሊክ ሰክሴሽን ስም የሚነገደውን ንግድ ነው እየተቸ ያለው ጉዳይ አይደል ስለዚህ አሁን አማን ቅድም እስቲ የጻፍከውን ፊት ለፊት ካሜራው ላይ አምጣለት አንዴ አንተ የጻፍከውን ካሜራው ላይ አምጣለት አንዴ አዎ ሉክ ቅድም ምን ብለሃል አፖስቶሊክ ሰክሴሽኑን ሐዋርያዊ ቅብብሎሽን ናሬሽን ብለህ ያረምንህን ማለት ነው አርመንህ ነበር ናሬሽን ብለህ አፖስቶሊክ ሰክሴሽንን ዋጋ የለውም ከንቱ ነው ብሏል ካልቪን ብለህ ነበር ድራሹም የሌለው ጥያቄ ምናምን ከማለት በፊት እንዲህ ብሏል ብለህ ያመጣው ማስረጃ ማምጣት እኮ ሲምፕሊኛን የደገፈው አሁን አፖስቶሊክ ሰክሴሽናችሁ ለሆነ ነገር መሸሸጊያ እያደረጋችሁት ነው እሱን አቁሙ ነው እያላችሁ ያለው እንጂ አፖስቶሊክ ሰክሴሽን የሚባል ነገር የለም እያላችሁ ያለ ዋጋ የለውም ከንቱ ነው ኧረ በጭራሽ ወፍ ስለዚህ አሁን አንተ ምንድነው የኤአይ ቪክቲም ሆነሃል ወይ ነው የቻት ጂፒቲ ቪክቲም ሆነሃል ቻት ጂፒቲ አይተኸው እንጂ የመጣኸው ይሄንን በጭራሽ ይሄ አፖስቶሊክ ሰክሴሽንን እዚህ ቦታ ላይ እየተቻ አይደለም ስለዚህ አሁን የምታደርገው ምንድነው ጥያቄ ከማስከተል በፊት ክሌሞችን ፕሩቭ ማድረግ አለብን ክሌሞችን ፕሩቭ አድርግ አፖስቶሊክ ሰክሴሽንን ዋጋ የለውም ከንቱ ነው ያለበትን ከዚህ ውስጥ መንባቡን አሳይ በቃ አጭሩ ነገር ይሄ ነው ካላሳየ ግን በቃ በሰላም ብንለያይ ነው የሚሻለው ምክንያቱም ያልከው ነገር እዚህ ውስጥ የለም ማስረጃ ብለህ ያመጣኸው ምንም እኮ እንትን አይደለም ኦኬ በግ እንትን ምንድነው ድመት ቀንድ አለው ብለህ ብትወያይ አይ እስቲ ማስረጃ ድመት ቀንድ እንዳለው ተብለህ ስትጠየቅ ፍየል ካመጣህና ይሄው ማስረጃ ይካልክ ፍየሉ ድመት አይደለም ያመጣኸው ማስረጃ ከንቱ ነው አፖስቶሊክ ሰክሴሽን አይልም ባጭሩ እያልክ የነበርከው አሁን ድመት ቀንድ አለው ብለህ ተወያይተህ ፍየል እንደማምጣት ነው ማስረጃ ስትባል ስለዚህ አሁን የምታመጣው ነገር እሱ ነው አፖስቶሊክ ሰክሴሽን ከንቱ ነው ዋጋ የለውም ያለበትን ቦታ ፖይንት አውት አድርገን በቃ ሌላ ነገር እንዳታወራሺ የምታመጣው አፖስቶሊክ ሰክሴሽን ከንቱ ነው ዋጋ የለውም ያለበትን ቦታ ብቻ ነው አማን ምንም አያብራራልህም አሁን ይሄን ጥያቄ ነው የምትመልሰው ኦኬ እሺ በመጀመሪያ ጥያቄ መጠየቅ አይ ቲንክ ፈልጋችሁ ነው ግባ ያላችሁ እና የጠየቁት ዲስሪስፔክት አታርጉ ክሌምህን ፕሩቭ አድርግ ነው ያልኩት ምን ዲስሪስፔክት አልተደረገም ነገር ኤአይ ምንድነው ኤአይ ቻት ጂቲፒ ምናምን እየተጠቀመ ጂቲፒ አይደለም ያልኩት ጂፒቲ ነው ያልኩት ጉዳይ አሁን ወደ ጥያቄው ብቻ ጥያቄውን መልስ አሁንም ችግር የለውም ጥያቄውን መልስ ኦኬ አንዴ መልስልሃል ኦኬ ጥያቄ ስጠይቅህ እያወራ ያለው ኮምፒውተር አድርገህ በጌታ በኢየሱስ ክርስቶስ ጥያቄውን መልስ ዋጋ የለም ከንቱ ነው ያልክበትን ማስረጃ አምጣ ሳውራ አዳምጥ አንድ ይዱረድ እንደው ሂድ እዚህ ምንም ማሰራም ሂድ ደንብ ነቅለው ደስ ይለኝ ነበር በቂ ነው እስካሁን ይበቃዋል በቃ ጥያቄ ተጠይቋል መልስ የለውም ማለት አሁን ከዚህ ወጥተህ ከኦርቶዶክስ በዚህ ዕውቀት ከሆነ የወጣኸው ስለ ኦርቶዶክስ ሁላ ሳታውቅ ነው የወጣኸው ሙስሊም የሆንከው ራሱ ማለት ነው በአጭሩ 6 ነገር ነው ያረምን ዛሬ አንዴ ሳሚ 6 ነገር ነው ያረምነው ከመጀመሪያ ጀምሮ ከትውፊት ጀምሮ 6 ነገር ነው ያረምነው በነገራችን ላይ ዛሬ እና እኛ ጋር ስገባ ትንሽ መረጋጋት አለብህ ለወደፊትም ማለት ነው ዝም ብለህ መጥቶ አይወጣም ኮንክሉዥኑን ቆይ ያለውን ኮንክሉዥኑን ይሄ ነው መጨረሻው ሶስቱ መስመር ማለት ነው it follows therefore በዚህ ምክንያት the pretense of succession is vain መተካካቱ አለን ማለቱ ከንቱ ይሆናል ምን ከሆነ if posterity did not retain the truth of Christ የዛ አለን ማለቱ እውነትን የማይዝ ከሆነ የለም አይደለም ሰክሴሽን የለም ሳይሆን ሰክሴሽን አለን እያላችሁ ከላይ ተጠቀሱ ኮራፕሽኖች ያሉ ከሆነ if the posterity did not retain the truth ይሄኛው መያዝ ሰክሴሽኑን መያዝ ሰክሴሽኑ የለም አይደለም ሰክሴሽኑን መያዝ የክርስቶስን እውነት የማያስጠብቅ ከሆነ
which was handed down to them by the fathers ይኸው አለ እኮ እዚህ ጋር በቃ በአባቶች የተላለፈውን safe and uncorrupted የተጠበቀና ያልተበላሸውን and continue in it በዛ ማይቀጥሉ ከሆነ ምን ይጠቅማቸዋል ነው እያለ ያለው እንጂ አፖስቶሊክ ሰክሴሽን የሚባል የለም አላለም። አንተ ከነብይ እንኳን ተሻለ እንጂ ትንሽ ተነቦልህም ተርጉመንልህም እንዴ ነው በሁለቱም እንዴት አይገባህም? ሰላም ሳሚ ገጠር አለን አክቹአሊ አሁን እኮ በመሰረቱ አፖስቶሊክ ሰክሴሽን ቢኖርም ባይኖርም ለእስልምና ምንም የሚጠቅመው ነገር የለም። እኔ አሁን ቢገር ፖይንቱ መረሳት የሌለበት ነገር ለእስልምና ምንም የሚጠቅመው ነገር የለም። ምክንያቱም ሱረቱል ማኢዳ ላይ ቁጥር 68 ላይ የመጽሐፉ ሰዎች ወይ በፊት በነበሩ መጽሐፍት እስከተሰሩባቸው ድረስ ምንም ላይ አልቆማችሁም በማለት ስታንዲንግ ኦርደር ይሰጣል። እንግዲህ ሱረቱል ማኢዳ ምዕራፍ 5 መጨረሻ ከወረዱት ሱራዎች አንዱ ነው። ከሱረቱል ተውባ ነው። ሱረቱል ተውባ ብቻ ነው የሚቀድመው። ሶ የመጨረሻው ስታንዲንግ ኦርደሩ በመጽሐፉ ስሩባቸው ነው። ኦኬ ብዙ ጊዜ ሙስሊሞች በእስልምና የሻሪ ተሻሪ ህግ አለና ከኋላ የሚመጣው ነው ሻሪው፣ ከፊት የነበረው ይሻራል። ስለዚህ በሻሪ ተሻሪ ህግ እንኳ 568 ነው ሻሪ ተሻሪ አይሆንም። ኦኬ ሲቀጥል ደግሞ እዛ ጋር በቀደሙ መጽሐፍት ተሰሩባቸው ድረስ ምንም ላይ አልቆማችሁም የሚለው አንቀጽ በፊት የነበሩትን የቁርአን አንቀጾች አይጋጭም ከተባለ ኦብቪየስሊ ቁርአን ያምላቃል ላይሆን ነው። ለምን ይጋጫል? እንደሚጋጭ በተግባር ፕሩቭ ማድረግ ይቻላል። ነገር ግን ከዛ በፊት ቅዱሳን መጽሐፍ ተበርዘዋል፣ በክርስቲያኖችና በአይሁዶች ዘንድ ያለው መጽሐፍ ተበርዘዋል ለማለት የሚጠቀሱ ጥቅሶች የምርም መበረዛቸውን ካሳዩ ዌል በተበረዙ መጽሐፍት ነው አላህ ስሩባቸው እያለ ያለው። ስለዚህ አፖስቶሊክ ሰክሴሽን ባይኖር እንኳን ነው የምንላቸው። ባይኖር እንኳን ለእስልምና ምንም የሚጠቅመው ነገር የለም። ምን ይጠቅመዋል? ዋት ኢዝ ዘ ዩዝ ፎር እስልምና? አሁን ይሄ ጉዳይ እሱ እኮ ቁርአንን ነው ፕሩቭ ማድረግ ያለበት አይደል እንዴ? በእነርሱ ዘንድ ያለው ነው የሚለው። ሶሪ አንዴ። ስለዚህ በእነርሱ ዘንድ ያለውን መጽሐፍት የሚያረጋግጥ መጽሐፍ ነው የሚለው ሱረቱል በቀራ ምዕራፍ 2 ቁጥር 89 እንዲሁም ሱረቱል ኢምራን ምዕራፍ 3 ቁጥር 81። ስለዚህ በእነዚህ ቦታዎች ላይ በነገራችን ላይ አሁን መክፈት ስለማልችል ነው እንጂ ከፍቼ ባሳያችሁ ማለት ነው። በፕሬዘንት ቴንስ ነው የሚጠቀመው። በፕሬዘንት ቴንስ ማለት ምን ማለት? በፕሬዘንት ቴንስ ነው የሚጠቀመው። በፕሬዘንት ቴንስ ማለት ምን ማለት ነው ስንል ያኔ በሰዓቱ በመሐመድ ዘመን የነበሩ ሰዎች የያዟቸው መጽሐፍት ነው። አሁን ለምሳሌ ሱረቱል በቀራ ምዕራፍ 2 ቁጥር 89 አስባቡል ኑዙሉ ስለ ተውራት ነው የሚያወራው፣ አስባቡ የምትመለከቱት። እንዲሁም ሱረቱል ኢምራን ደግሞ ቁጥር 81 ላይ አስባቡል ኑዙሉ ከናጅራን ክርስቲያኖች ጋር ነው፣ ስለ ናጅራን ክርስቲያኖች ነው የሚያወራው። ኦኬ ስለ ናጅራን ክርስቲያኖች ነው የሚያወራው። ሶ በሁለቱም ቦታዎች ላይ ስለ ተውራትና ስለ ኢንጂል ነው እያወራ ያለው በእነሱ ዘንድ ያለው። ስለዚህ የኛ ጥያቄ ምንድን ነው? በሰዓቱ በመሐመድ ዘመን ከሱ በፊት የነበረውን አይደለም፣ በሰዓቱ በመሐመድ ዘመን በክርስቲያኖችና በአይሁዶች ዘንድ የነበረው መጽሐፍ የትኛው መጽሐፍ ነው? 7ኛው ክፍለ ዘመን ማኒስክሪፕቶች አሉት። አሁን ያለው ወንጌል ነው። አሁን ያለው ወንጌል ግን እስልምናን ዲባንክ ያደርገዋል። ስለዚህ እስልምና ራሱን ዲባንክ የሚያደርገውን መጽሐፍ ነው ያረጋግጠው። ስለዚህ እንደዚህ አይነት ፕሮብሌም ያለው መጽሐፍ ይዞ አንድ ሰው አፖስቶሊክ ሰክሴሽን አለ የለም ኖር አልኖረ ለሱ ምንም የሚጠቅመው ነገር የለም። ምንም የሚጠቅመው ነገር የለም። ኦኬ like the entire debate is pointless. ኦኬ ሲጀመር አሁን እንደው ጥያቄ ካነሳን ነው እንጂ ተውራትና ኢንጂል ተበርዘዋል ከተባለ መቼ ነው የተበረዙት የሚለው ጥያቄ መነሳት አለበት። ብዙ ጊዜ የማይነሳ ጥያቄ ነው። ተውራትና ኢንጂል መቼ ነው የተበረዙት? ቁርአን ከመውረዱ በፊት፣ ቁርአን እየወረደ በነበረ ጊዜ ወይስ ቁርአን ወርዶ ካለቀ በኋላ? ሶስቱም ኦፕሽን ቁርአን ያምላቃ እንዳልሆነ ነው ፕሩቭ የሚያደርጉት። ስለዚህ አፖስቶሊክ ሰክሴሽን ኖረ አልኖረ፣ ሐዋርያዊ ቅብሎሽ ኖረ አልኖረ ለእስልምና ምንም የሚጠቅመው ነገር የለም። ቱ ዘ ኮንትራሪ ሐዋርያዊ ቅብሎሽ መኖሩ እስልምና እንዲበንክ ያደርገዋል። ምክንያቱም ቁርአን ምንድን ነው የሚለው? ሱረቱል ኢምራን ምዕራፍ 3 ቁጥር 55 ላይ እስከ ትንሣኤ ቀን ድረስ የበላይ አድርጌ አረጋችኋለሁ ብሎ አላህ ለኢሳ ሐዋርያት ቃል ገብቶላቸዋል። ስለዚህ አፖስቶሊክ ሰክሴሽን ካለ ሱረቱል ኢምራን ምዕራፍ 3 ቁጥር 55 ውሸት ይሆናል። ለምን?
እስከ ትንሣኤ ቀን ድረስ የበላይ ያደርጋችኋለሁ ብሏል። ስለዚህ እስከ ትንሣኤ ቀን ድረስ የበላይ ከሆነ እስልምናን በሁለተኛው ክፍለ ዘመን ማየት አለብን፣ በሶስተኛው ክፍለ ዘመን ማየት አለብን፣ በአራተኛው ክፍለ ዘመን ማየት አለብን፣ በአምስተኛው ክፍለ ዘመን ማየት አለብን፣ በስድስተኛው ክፍለ ዘመን ማየት አለብን። ከሐዋርያት ዘመን ጀምሮ የመጣን እስልምና፣ ምክንያቱም ያኔ ቃል የተገባው ለኢሳ ሐዋርያት ነው። ስለዚህ ከኢሳ ሐዋርያት ዘመን ጀምሮ የመጣውን እስልምና ማየት አለብን። ኦኬ። ስለዚህ ይሄን ሁሉ ጉዳይ ይዞ አንድ ሰው አፖስቶሊክ ሰክሴሽን ጋር ምንም ያደርሰው ነገር የለም። እንዴት? በየትኛው ሁኔታ? መጀመሪያ ቁርአኑን ፕሩቭ አድርግልን እንጂ እስከ ትንሣኤ ቀን ድረስ በኢአማንያን ዘንድ ወይ ደግሞ በማያምኑ ሰዎች ዘንድ የበላይ ያደርጋቸዋል ይላል። ተፍሲሮቻችሁ ስትመለከቱ በአርጊመንትና በማስረጃ የኢሳ ተከታዮች የበላይ ይሆናሉ ነው የሚለው። ተፍሲሮቹ እንደዛ ነው የሚሉት። ስለዚህ እንደዛ ከሆነ ከኢሳ ሐዋርያት ዘመን አንስቶ ቢያንስ እስከ መሐመድ በየትኛው መንገድ ነው የሚደርሱት እዛ ድረስ ላይ? እና ይህ ሁሉ መታሰብ አለበት ማለት ነው። ኦብቪየስሊ ምንም የተጠየቀውን ነገር ማስረጃም እያመጣልን፣ በነገራችን ሀሳቡን ራሱ ቀየረ ማለት ነው። አሁን መተህ እኮ ነው ሳሚ፣ አሁን መተህ እኮ ነው። 6 ስህተት ነው በዚህ ላይፍ ብቻ የሰራው ልጁ እና 6 ጊዜ ነው ያረምነው ማለት ነው። አልሞት ባይ ተጋዳይነት ነበር። መጨረሻ ላይ አምስቱን ግን አምኗል። 5ቱን አምኗል። 6ኛው ላይ ነው የተናነቀው። 6ኛው ደግሞ ካልቪን ዋጋ የለውም ከንቱ ነው ብሏል። ሐዋርያዊ ቅብብሎች ነበር። ካልቪን አላለም። ጉዳዩ ራሱ እሱ ነው። በመጀመሪያ ደረጃ ሲጀመር በቃ ወደ ካልቪንም የተሄደበት ምክንያት ካልቪንን ትቀበለዋለህ ብሎ የተናገረበት ምክንያት ኦርቶዶክስና ፕሮቴስታንትን ማጋጨት አልቻል ሲል ከዛ ካልቪኒስቱን አማንና እኔን ደግሞ ለማጋጨት ነበር። ጉዳዩ ግን ሁለታችንም በዛ ጉዳይ ላይ ምንም እንትን የምናደርገው ነገር የለም። ለማንኛውም ለወደፊትህም ካለህ እዚህ ውስጥ ማለት ነው። ነገር ግን ቅድም ትውፊት የሚባለው የትውፊት መጽሐፍ የሚባል ነገር አለና የትውፊት መጽሐፍ ትቀበላለህ ወይ ብሎኝ ቁጭ አለ እኮ። የትውፊት መጽሐፍ የሚለው የቱ ጋር ነው ያለው ሲባል በመልእክታችን የሚለው የትውፊት መጽሐፍን ይጨምራል። 2ኛ ተሰሎንቄ እኮ እሱን ያለ ማን ነው? ማንም የለም። ኦኬ ዮሐንስ አፈወርቅ ጋር ይሄዳል እና በእያንዳንዱ ሁኔታ በእያንዳንዱ የሚጠይቀው ጥያቄ ውስጥ ክሌሞች አሉ። እነዛ ክሌሞች በሙሉ ደግሞ የራሱ ክሌሞች ናቸው። ፕሮቴስታንት አይቀበልም አፖስቶሊክ ሰክሴሽን አይቀበልም አይደለም የሚባለው። አፖስቶሊክ ሰክሴሽን አይቀበልም አይባልም። በመጀመሪያ የተረዳኸውን ነው የምትሞግተው፣ የተረዳኸውን ነው። ተቃራኒ ሀሳብንም ሳትረዳ መሞገት የለብህም። አፖስቶሊክ ሰክሴሽንን አንቀበልም አይደለም። አፖስቶሊክ ሰክሴሽን ትምህርቱ ግን ስህተት ከሆነ ምንድን ነው እንትኑ ጉዳዩ? ኦልሬዲ አፖስቶሊክ ሰክሴሽን መያዙ ጥቅሙ ምንድን ነው? ይሄ ደግሞ ኦርቶዶክስም ካቶሊክም ፕሮቴስታንቱ የሚስማሙበት ነው ጉዳዩ። አፖስቶሊክ ሰክሴሽኑ ኢንቴንሲቲው እስከምን ድረስ ነው መሆን ያለበት ነው ፖይንቱ የሚሆነው በሶስታችን መካከል እንጂ የአፖስቶሊክ ሰክሴሽን ከንቱ ነው አንቀበልም አይደለም። ጉዳዩ እንደዛ አይደለም። አፖስቶሊክ ሰክሴሽን ያላቸው ጉድ ፎር ዘም አሪፍ ነው በቃ ጥሩ ነው የሚባለው። ታዲያ ለምንድነው አፖስቶሊክ ሰክሴሽን እያላቸው ጥሩ ነው ካልክ የምትወጣው? አፖስቶሊክ ሰክሴሽን እያላቸው እነሱም ተለያይተዋል በትምህርት ምክንያት ማለት ነው። ትምህርቱን ሴኪዩር ካላረገው አፖስቶሊክ ሰክሴሽን ትምህርቱ ላይ እንትን እናደርግ ትምህርቱ ላይ እናተኩር ነው። ፕሮቴስታንቱን የሚያስወጣው ነገር እሱ ነው። ሲጀመር አፖስቶሊክ ሰክሴሽን ክሌም የሚያደርጉ ፕሮቴስታንቶች ራሱ አሉ። ስለዚህ ምንም እንትን የሆነ ፖይንት ያለው ነገር አለ እንዳለ በራሱ ክሌም የተሞላ ኮንቴምፕሌሽን ማስረጃ የሌለው ከዛ 5 ደቂቃ አለና 10 ደቂቃ ቆይቶ መጣ ማስረጃ ሲባል ካልቪን ሲጠቀስ አፖስቶሊክ ሰክሴሽንን ከንቱ ነው ብሏል ተብሎ ሲፈለግ ካልቪን አላለም። አፖስቶሊክ ሰክሴሽናችሁን ኮራፕት እያደረጋችሁ ነው የካልቪን በቃ እንትን ነውና ሶሪ ጉድ አይዲያ ዛሬ ባድ አይዲያ ሆነን የወጣው። ለሚቀጥለው ተዘጋጅተህ የምትጠይቀውን ነገርም ሪሊ እንትን አድርገህ ነው። ፕሮቴስታንትን ደግሞ በዚህ ደረጃ ኮንፍሮንት ማድረግ አይቻልም። እንደው ዝም ብዬ እንደው ከልምዴም ልንገርህና በዚህ ደረጃ ኮንፍሮንት አይደረግም። ጥንቃቄ ይፈልጋል። እኔ ምናልባት ስላልመጣው ይሆናል እንጂ ይሄ ለእስልምና ምን ፕሩቭ ያደርግለታል ወይ ደግሞ እንደ ሙስሊም ይሄ ምንን ያሳያል ብዬ ነበር ብሎ ምንም ፕሩቭ አያደርግም። እኛ ጥያቄ ያላችሁ ግቡ ስላልን ብቻ ነው እየመለስንለት የነበረው እንጂ ምንም ፕሩቭ አያደርግም። ግን ጥያቄ ያላችሁ ግቡ ስላልነው ጥያቄ ጠየቀ። ጥያቄ የሚጠይቅ ሰው ግን ከጀስቲስ ጋር ማውርተናል እኮ ሙስሊም ጀስቲስ። ግን ጥያቄ የሚጠይቅ ሰው
ክሌም የሚያደርገውን ነገር ጥንቃቄ መውሰድ አለበት። ክሌም ካደረገ ያ ክሌም ስህተት መሆኑንም መቀበል ስላለበት ማለት ነው። ክሌም እያደረገ ነበር የነበረው። ዋናው ጉዳይ እሱ ነው። ስለዚህ የሚጠይቀውን ጥያቄ በሙሉ የሆነ ነገር አስደግፎ ፕሮቴስታንቶች መሳሳታቸውን ለማሳየት ነበር ሲጠይቅ የነበረው። ግን ለማሳየት የሚሄድበት መንገድ በሙሉ የተመታ መንገድ ነው። ራሱን መልሶ ተኩሶ የሚገል አይነት ማለት ነው። እና አይ ቲንክ አይ ኤክስፔክትድ ሰምቲንግ ሞር እውነቱን ለመናገር። ለማንኛውም ግን ሌላ ቀን ስትመጣ በስነስርዓት አንብበህ እንዲህ ትላላችሁ የሚለውን ነገር ይዘህ ነው መምጣት ያለብህ። አላችሁ ወገንታት እኔ የተሻለ ኤክስፔክት አደርጋለሁ ስትል ለምን ልጁ ላይ ሙድ ትይዛለህ? ምክንያቱም ትራንስሌት የሚያደርገው በጉግል ነው አይደለ? በጉግል ትራንስሌት ነው ትራንስሌት የሚያደርገው እና አሁን ቤተር አሁን ቀጣይ ይመጣልሽ። ቀጣይ ሲመጣ እኮ በጉግል ትራንስሌት ወደ አማርኛ እንደምንም ተርጉሞ ነው ይዞ የሚመጣው። ከዛ ሲባል እኛ ቀጥታ አንብበን ስለምንረዳ እዛ ጋር ማኑ እናስይዘዋለን ወይ ቻት ጂፒቲ ላይ ነው ሊተረጉም የሚችለው። እኔ ቤተር እንትን ቢኖረው ሲጀመር ኮንቨርት ያደርጋል ወይ ነው። ቅድም እኮ አንስተናል። ምክንያቱም በትርጉም ነው የወጣው ሲወጣ። እንደ ዛሬ ሁሉንም ነገር ከምናርመው ሲመጣ ኔክስት የተሻለ መተርጎሚያ አፕ እንሰጠዋለን። ቻት ጂፒቲ ምናምን ብዙ አይተረጉምም በደንብ እና የተሻለ አፕ ግን አለ ከትራንስሌት ምንም የበለጠ እሱን እንሰጠዋለን። ቢያንስ በሱ እንተባበራለን። እሱ ሽልማት ይሆናል ለቀጣይ ነው እሱ ያማን። እሺ ሌላ ምዕመን የለም እኛ መካከል። ኦኬ ባርኮት ነው። ሰላም ናችሁ? ሃይ ባርኮት እንዴት ነሽ? አለው ሙስሊም ነሽ? ጥያቄ አይደለም፣ ጥያቄ ልጠይቅ አይደለም፣ ያው ጀስት ለማዳመጥ ነው። ክርስቲያን ነኝ፣ ጴንጤ ነኝ። መልካም። እሺ ጥያቄ የኛዎቹ አትግባው ላይ ከሌሎቹ ነው ጥያቄ የተቀበልን ያለ ነው። እሺ አንድ ሙስሊም ገብቷል። አስቼ የጉዳይ ዲያን ጨረሳችሁ? ተረፈ ተርፏል። ስንፈጠፍጠው ብዙ ካልተጎዳ እንግዲህ እሺ አይ በቃ ሌላ ሰው ይገባና ለሚሳፍ ሙስሊም ነህ? ሰላም ነው። እግዚአብሔር ይመስገን። ለሚሳፍ እንዴት ነህ? አይሰማም? ይሰማል። እንዴት ነህ? አለን። እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ቁጥር 9 ላይ ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ምን ይቀምስ ዘንድ ይላል? ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርና የምስጋናን ዘውድ ተጭኖ እናየዋለን። ከሞት መከራ የተነሳ ሞትን ይቀምስ ዘንድ፣ ስለዚህ ይሞታል ማለት ነው። ኢቭን ምዕራፍ 1 ላይ ምን ብሎ ነው የጀመረው? ምዕራፍ 1 ቁጥር 3 ላይ እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ ይላል። ኃጢአታችን በምንድን ነው የነጻው? ለሚ በደሙ ነው። ደሙ የት ነው የፈሰሰው? ጎልጎታ ላይ አይደለ? ቀራኒዮ ጎልጎታ ላይ አይደለ? ስለዚህ ሞትን ሞቷል ነው። ከዛ በደሙ ምን አለን? አነጻ። ምዕራፍ 2 ላይ ሞትን ይቀምስ ዘንድ አይደለ? ዳን ምዕራፍ 5 ላይ አሁን አንተ ያመጣኸው ላይ ወደ ምዕራፍ 5 ልሂድና እዛው መልሶ አለ ባይዞ ምን እያለ እንዳለ ማለት ነው። ጸሎቱ ተሰማለት ምን ማለት እንደሆነ ምዕራፍ 5:7 ላይ ምን ይላል? እሺ አንዴ ኦኬ እሺ 7 እሺ
እርሱም በስጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ። እግዚአብሔርም ስለመፍራቱ ተሰማለት። በአራት ነጥብ ሁላ አያስቀምጥም። ለሚሸው አንዴ ይታያል እዚህ ጋር ለም ያለ ሚዩቱን አንሳው፣ ችግር የለውም። ምንም የሚጨው ነገር ስለሌለ ከጀርባ ያ ይታያል አይደል? በአራት ነጥብ አይዘጋውም። ሀሳቡ እዚህ ጋር ነው የሚያልቀው። እዚህ ጋር ማያልቅም፣ ታች ትወርዳለህ ሁላ እንዲህ ነጥብ ነጥብ እያደረገ ነው ሄደው ያላለቁ ሀሳቦች ናቸው። ሄዶ እሱ የሚጨርስበት እዚህ ጋር ቁጥር 10 ላይ ነው፣ 7 10 ላይ ነው የሚያልቀው። ስለዚህ ተሰማለት አለ። ተሰማለት አለና ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ስለዚህ ኢየሱስ ክርስቶስ መከራን ተቀብሏል ማለት ነው። አየህ፣ አልሞተም አይደለም እያለ ያለው 7 ጸሎቱ ተሰማለት ምንድነው? እሱን መልሷለን። ግን ይሄ መጽሐፍ እዛው ኢሚዲየት ኮንቴክስቱ አልሞተም እያለ አይደለም። አልሞተም እያለ አይደለም። ከተቀበለው መከራ የሚለውን እችን መከራ ቅድም ምዕራፍ 2 ላይ አይተናታል አይደለ? ምዕራፍ 2 ላይ ተመልከት። ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ አለና ከመላእክት ይልቅ በጥቂት አንሶ የነበረውን ኢየሱስን ከሞት መከራ አየህ የተነሳ ከሞት መከራ ከለከለው አይደለም። ከዚህ ከሞት መከራ የተነሳ የክብርና ምስጋናን ዘውድ ተጭኖ እናየዋለን። ስለዚህ ሞትን ይቀምስ ዘንድ የሚለውና የሞት መከራ የሚለው ሁለቱም አንድ ነው ማለት ነው። ያው ራሱ አይደለ? ሞትን ይቀምስ ዘንድ ከዛስ ከሞት መከራ የሞት መከራ ኢዝ ኢኳልስ ሞትን ይቀምስ ዘንድ። ስለዚህ ሞትን ይቀምስ ዘንድ የሚለውና የሞት መከራ የሚለው ሞቱን የሚናገር ከሆነ አሁን 5 ላይ ምንድነው ያለው? 5 ላይ 7 ላይ ያየነው ምንም ልጅ ቢሆን ከተቀበለው መከራ። ምዕራፍ 2 ላይ መከራው ምን ብሎ ነው ያብራራው? ቅድም ያየነው ላይ ለሚ እዚህ ኳልቱ ያልኩት ማለት ነው። ይሄ ማለት እኩል ይሆናል። ይሄ መከራ የሚለው ምንን ያሳያል? ለሚ ሚዩት ላይ ነው እያወራ ከሆነ ሚዩቱን አታንሳ ብዬ ነበር። ለሚ አለ። ኦኬ ልጆች ስላሉ ነው ያጠኑ። እሺ ቅድም ሞትን ይቀምስ ዘንድ ብለን የሞት መከራ የሚለውን አየን። እዚህ ጋር ከተቀበለው መከራ የሚለውን በዕብራውያን 2 ኦልሬዲ ቅድም ያወራው ምዕራፍ 2 ላይ ካወራው ጋር ስናስገባ ከተቀበለው መከራ ማለት ምን ማለት ነው የሚሆነው? ስለኛ መሞቱን ኢሳያስ ላይ ተናገረው ነው። ከነፍሱ ድካም በኋላ ወር ከመከራው በኋላ ዘሩን ያያል የሚለው ማለት ነው። አሁን ወደ እንትኑ እንምጣ። ከተቀበለው መከራ አንደኛ መታዘዝን ተማረ። ከዛ ስለ ጸሎቱ ተሰማለት። ምን ማለት ነው ስለ ጸሎቱ ተሰማለት ማለት ሲባል ሐዋርያ ሥራ ምዕራፍ 2 በደንብ ይህን ሐሳብ ይገልጽልናል። ኦኬ ቅዱሱ መበስበስን ያይ ዘንድ ሞት ማለት መቃብር ይዞ እዛው ሲያስቀር ማለት ነው። አንድ ሰው ሞተ ምንለው መች ነው? ሞተ ምንለው በቃ ከኛ ተለየ አይመጣም ነው አይደለ? አይመጣም ነው። ደን ሐዋርያ ሥራ ምዕራፍ 2 ላይ ጴጥሮስ ምን ብሎ ነው የነገረን? ቅዱሱ መበስበስን ያይ ዘንድ አትፈቅድም ስለሚል ደን የሞትን ጣር አጥፍቶ ኢየሱስ ክርስቶስን ከሙታን አስነሳው። አየህ፣ የሞትን ጣር አጥፍቶ። ስለዚህ ከሞት አዳነ የሚለው የሞትን ጣር አጥፍቶ ወይም መበስበስን እንዳይከልክሎ ምን አደረገው? አነሳው የሚል ትርጉም ነው ያለው። መዳን የሚለው መዳን መትረፍ የሚለውን በሁለት መንገድም ልትፈታ ትችላለህ። እኛም ዴይሊ የምንጠቀመው ስለሆነ ለምሳሌ አንሳው ሚዩቱን። ለምሳሌ መኪና ለጥቂት ቢስትህ ዛሬ ከመኪና አደጋ ተረፍኩ አትልም? እላለሁ። መኪና ገጭቶ ሳትሞት ቢቀርስ ተረፍኩ አትልም? አዎ ልክ ነው። ተመሳሳይ ሁለቱንም ትላለህ አይደለ? ሚዩት አድርጋውን ችግር የለም። ሁለቱንም ትላለህ። ነገሩ ሳይደርስብህም ተረፈ ተብሎ ሊነገር ይችላል። ደን አደጋው ደርሶብህ እንኳን ተርፏል ተብሎ ሊነገር ይችላል።
ኦኬ ተብሎ ሊነገር ይችላል። ስለዚህ ያ ክፍል ምንን እያወራ ነው ያለው ሲባል አልቲሜትሊ ዴዝ የሚለው ነገር በክርስቶስ ኢየሱስ ላይ ስልጣንን አላገኘም። የሞት መውጊያ የመጨረሻው ምዕራፍ ተብሎ የሚጠራው መቃብር አልያዘውም። ስለዚያ ከዛ ሞት ምን ብሎታል? አድኖታል። ጸሎቱ ምን ብሎታል? ተሰምቶለታል እንጂ የመስቀል ሞትን እንዳይ ከልክሎታል የሚል የለም። ቀጥሎ ያለው ከተቀበለው መከራ መታዘዝን ተማረ ስለሚል ማለት ነው ስለሚል። ስለዚህ ዕብራውያንን ይዞ ሌሎች ክፍል እሺ ለምጥመለስ ሳሚ ይቀጥል። በዕብራውያን መጽሐፍ ላይ እዛው በዕብራውያን መጽሐፍ ላይ ክርስቶስ ኢየሱስ መሞቱ በጣም በተደጋጋሚ የተነገረ ነገር ነው። ለምሳሌ እዛው ዕብራውያን ምዕራፍ 9 ተመልከቱም እንደሚል ዕብራውያን ምዕራፍ 9 ቁጥር 28 ላይ እንደዚህ ይላል፣ እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ሞቶ ያልነበረ አካል ከሙታን ሊወጣ ይችላል ወይ ከሞት ሊነሳ ይችላል? ለሚ ያልሞተ አካል ሞቶ ያልነበረ አካል ሊነሳ ይችላል? ድምፅ ይሰማል ግን አይነሳም። ስለዚህ በዕብራውያን መጽሐፍ ውስጥ የክርስቶስ ኢየሱስ ሞቱና ትንሣኤው በስፋት ተነግሯል። ለትንሣኤው ሌላ ተጨማሪ ማስረጃ ልስጣችሁ። ለትንሣኤው አሁን ለምሳሌ ትንሣኤው ዕብራውያን 10:12 እንደሚል ተመልከቱ። ስለ ትንሣኤው ሲናገር ዕብራውያን 10:12 ተመልከቱ እንደሚል እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ይላል። አሁን እዚህ ጋር መስዋዕቱ ራሱ ነው በበፊተኛው ምዕራፍ ላይ እንደተናገረው ማለት ነው። ስለዚህ ተሰውቷል ማለት ነው። ከዛስ ከተሰዋ በኋላ ግን ሞቶ ቀረው አይልም። ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ከተሰዋ በኋላ በእግዚአብሔር ቀኝ እንዴት ሊቀመጥ ቻለ ስንል ስለተነሳ ነው። ኦኬ ስለተነሳ ነው። ስለዚህ ክርስቶስ ኢየሱስ ሞቶ እንደተነሳ መጽሐፍ ቅዱስ በደንብ ይነግረናል ማለት ነው። አሁን ቅድም አማኒሻ የሰጠ ምሳሌ ያለ መዳን የሚለው ኮንሴፕት ነሰሰርሊ ፕሪቨንሽንን አይደለም ያመለክተው፣ ከዛ ነገር መዳንን ሊያመለክት ይችላል። ለምሳሌ እኔም ቀላል ምሳሌ ልጨምርልህ። አሁን ለምሳሌ አቶ አበበ ወይም ደግሞ አንተ ለሚሳ ራሱ ከጉበት በሽታ ዳንክ ብልህ ከጉበት በሽታ ዳንክ ብልህ አላመመህም ነበር ማለት ነው ወይስ አሞህ ነበር ግን በኋላ ዳንክ ከዛ ሁኔታ ወጣህ ማለት ነው? ስራውን ተቀብያለሁ ግን ዳንክ የትኛው? እንደዛ ነው። ታመህ ነበር፣ እዛ ሁኔታ ውስጥ ነበርክ፣ ግን ከዛ ሁኔታ ወጣህ ማለት ነው። ስለዚህ ከሞት ሊያድነው ወደሚችል ሲል ከሞት ሊያስነሳ ወደሚችል ማለት ነው። በነገራችን ላይ አንዲት ነገር ልጨምርላችሁ። ያን የሆነ ነገር ውስጥ ገብቶ ከዛ ነገር መውጣትን መዳን ሊባል ይችላል። ይሄ ለዚህ አንድ ቢብሊካል ምሳሌ ልስጣችሁ ጋይስ። ለሚ በወሰን ስር ሰላም በለኝ አንድ ሙሉ ጽሁፍ ልክልሃለሁ እዚህ ዕብራውያን 5 የሚያብራራ። ሌሎቻችሁም ዕብራውያን 5 ላይ በዚህ ጽሁፍ የተጻፈ የጻፍኩት ማስረጃ አለ፣ ጽሁፍ አለ። ብትፈልጉ በወሰን ስር ሰላም በሉኝ ልሰጣችሁ እችላለሁ። ለዚህ መዳን የሚለው ኮንሴፕት አሁን በሰጠ ምሳሌ የሆነ ነገር ውስጥ ሆኖ ከዛ ነገር መውጣትን እንደሚያመለክት ማስረጃ ልስጣችሁ። ዮናስ 2:10 ሳሚ እየተሰማን አይደለም። ሜቢ ያወራ ከሆነ ሳሚ ወጥቷል። ጠቅልሉት እስኪ ይሄን ነገር ለለሚሰራ
ቃሌ ምንድን ነው ያልከው? አልሰማሁም። አዎ አይ ሳሚ ወጥቷል፣ ኔትወርክ ይሆናል ሳይሆን እንደ ክርስቲያን ሞቷል የምንለው ነገር እርግጥ መሆኑን እውነት መሆኑን አምነህ ነው? አንተ ሞቷል ብለህ ታምናለህ አይደለ? ቃሌ እኔማ ሞቷል ብዬ አምናለሁ። እኔና አንተ ማውራት ያለብን ለየትኛው ኃጢአት ሞተ ሳይሆን ማውራት ያለብን ክርስቶስ ኦፍ ኮርስ ለሁሉም ኃጢአት። አንዴ ቆይ ኦቨርሊ የምታደርጉት ነገር እስልምና እንዴት ነው ነገር ሞቷል የሚለው ነገር ላይ ሳንግባባ ለምን ኃጢአት ነው የሞተው የሚለው ጥያቄ ላይ እንትን ማድረግ መንጠልጠል ብዙ የሚያስኬድ አይደለም። ለማንኛውም ያንተን ጥያቄ ልጨርስና ወደዚህኛው እመለሳለሁ። እስቲ ጥያቄህን አስቀምጠው በትክክል አርቲክሌት አድርገህ። ኦኬ ለሁሉም ኃጢአት ነው የሞተው ማለት ከአዳም ለወረሱትም አሁን ለሚሰሩትም ኃጢአት ነው የሞተው? ለሁሉም ኃጢአት ነው ኢየሱስ የሞተው። አሁን በምድር ላይ የሆነ ሰው ኃጢአት ቢሰራ አይጠየቅም? ኢየሱስ ሞቶለታል ማለት ነው። በክርስቶስ በሞተለት አምኖ እንደገና ንስሐ ይገባል። ኦኬ ንስሐ ይገባል። ስቲል ሪፈረንሱ የክርስቶስ ሞት ነው። ንስሐ ካልገባስ ያ ሰው የገሃነም ይሆናል ወይስ አይሆንም? በአመፅ ከቀጠለ የገሃነም ይሆናል። በአመፅ ከቀጠለ ለምን አይሆን? ኃጢአት አንድ ሁለት ኃጢአት ስለሰራ አላልኩም። በአመፅ ከቀጠለ በኃጢአት አመፀኝነት ከቀጠለ የንስሐ ጥሪን ካልተቀበለ ለምን አይሆንም? ኦኬ እሺ በዚህ እንስማማለን። ኦኬ ለእንትኑ ከአዳም የወረሳችሁት ኃጢአት አለ? ከአዳም ኃጢአት ወርሳችኋል ወይስ አልወረሳችሁ? ኦሪጂናል ሲንን ከሆነ ኦሪጂናል ሲን ማለት ላስቀምጥልህ። የመጀመሪያው ኦሪጂናል ሲን ስንል ከአዳም የወርስ ኃጢአት የሚባለውን ነገር እየጠየቅ ስለሆነ ማለት ነው። አዳም ኃጢአት ሲሰራ በሱ ወገብ ስለነበርን ሁላችንም በሱ ኃጢአት ምክንያት አፌክት ተደርገናል ማለት ነው። የመጀመሪያው ጊልቱንም በኃጢአት ምክንያት የመጣውን ድቀትም ወስደናል እያለን ያለ ነው። ስለዚህ በዚህ መልኩ የምጠይቀኝ ከሆነ ይሄኛው ከሆነ ጥያቄ ማለት ነው። ስለዚህ የምንለውን በትክክል እንድትረዳው ነው የነገርኩህ አሁን። ኦኬ ስለዚህ ኢየሱስ ክርስቶስ የለበሰው ስጋስ አልወደቀም? የወደቀውን ስጋ አይደል የለበሰው? የወደቀ ማለት ነው ማለት ነው ስጋ የኃጢአተኛው የውርስ ኃጢአት የሆነው ስጋ ነው። አይ ኢየሱስ ጋር እሱ የለም። የውርስ ኃጢአት የሚባል ነገር ኢየሱስ ጋር የለም። ኢየሱስ ጋር የለም። ነገር ግን እያልክ ያለኸው አዳም ይዞት የነበረው ሊሞት ሊሰቃይ እንትን ሊያደርግ ኮራፕት ሳይሆን ይሄ ሊደማ ምናምን የሚችል ስጋ ይዟል ከሆነ እሱን ስጋ ነው ያዘው። እሱ ተለይቶ ነው መቀመጥ ያለበት። ኦኬ ኢየሱስ ስጋውን የነሳው ከማርያም አይደል? ከሷ ነው የነሳው አይደል? እሺ የማርያም ስጋ ንጹህ ነው? የሷም ስጋዋ ንጹህ ነው? አይ አይደለም። እሺ የሷ ማለት የሷ ስጋ ከኃጢአት ንጹህ ካልሆነ እሱ ደግሞ የነሳው ከሷ ከሆነ እንዴት ነው የሱ ንጹህ የሆነው? በሁለት ምክንያት፣ አንደኛ የመንፈስ ቅዱስ የመከለል ስራ ነበር። ሉቃስ ወንጌል ላይ ታገኛለህ። መንፈስ ቅዱስ ይከልልሻል ሲል፣ ሁለተኛው ኢየሱስ ክርስቶስ ሰው ብቻ አይደለም አምላክም ጭምር ነው። በዚህ ምክንያት ፍጹም ሰው ፍጹም አምላክ ነው አይደል የምትሉት? ሰው ብቻ ሳይሆን አምላክም ጭምር ስለሆነ የወደቀን ስጋ ላለመያዝ አምላክም ጭምር መሆኑ በቂ። የወደቀ ማለት በኃጢአት ምክንያት ወር ደግሞ የውርስ ኃጢአት ያለበት ስጋ ላለመያዝ በቂ ምክንያት ነው። ስለዚህ ኢየሱስ ክርስቶስ አጸናነሱም ታምራዊ ነው። የመንፈስ ቅዱስ መከለል ተደርጎለታል። ምንም አይነት ኃጢአት ከማርያም ወደ ኢየሱስ አልተላለፈም ማለት ነው በሌላ አባባል። ሶስተኛው ደግሞ ኢየሱስ ሰው ብቻ አይደለም አምላክም ጭምር ነው። ስለዚህ በዚህ ምክንያት ኢየሱስ ክርስቶስ ኃጢአት አልሰራም፣ ደግሞ ኃጢአተኛ አይደለም። መከለል ስትል አልገባኝም። ከሱ የነሳው ስጋ እንዴት ነው ተለይቶ ነው? ከኃጢአት አጥቦ ነው እንዴ እሱ የለበሰው? መከለል የሚለውን ቃል እስቲ ፍታልን፣ ምን ማለት ነው? እሺ አንተ አብራራልኝ። ከምንድን ነው እንዴት አድርጎ ነው የከለለው? እሺ እኔ ካብራራውልህ መከለል የሚለው ነገር ሲምፕሊ ከሷ ምንም ዘር እንዳይተላለፍ አድርጓል አይደለም። ያንን ተአምራዊ የሆነ አጸናነስ ግን ሪያላይዝድ እንዲሆን አድርጓል ማለት ነው መከለል ማለት። ተአምራዊ አጸናነስ ደግሞ ከኃጢአት ነፃ የሆነ ልጅን መውለድን ይጨምራል እኮ። ወይም ከሷ ስጋን አልወሰደም ነው? ከሷ ስጋ ማለት ከሷ ስጋ እስከወሰደ ድረስ የሷ ስጋ ኃጢአተኛ ከሆነ እንዴት ነው አልወሰደም የምትለኝ? ኃጢአት በስጋ ይተላለፋል ያለህ ማን ነው? የወደቀው ስጋ አልከኝ እኮ ስጋ ወድቋል እያልክ አይደል? አይ ኃጢአት በስጋ ኃጢአት በስጋ ይተላለፋል ያለህ ማን ነው?
ኦኬ አይተላለፍም ነው። ኃጢአት የሚተላለፈው በዘር ነው። ያ ዘር ደግሞ ኢየሱስ አሁን የማርያም ልመለስ ዘር ነው። አረቃ እንደ ስም ያ ዘር ደግሞ ኃጢአት እንዳይተላለፍበት ተአምራዊ አጸናነስ ነው ተባብለናል አይደል? ወይ እንደውም ባክ ኤንድ ፎርዝ ለምን አናደርገው? ተአምራዊ አጸናነስ ነው ተባብለናል አይደል? አዎ እሺ፣ ተአምራዊ አጸናነስ የሚለው ነገር ብዙ ነገር ይይዛል። አንደኛ ያለ ወንድ ዘር መወለድን ይይዛል። እሺ፣ ያለ ወንድ ዘር። ሁለተኛ ተአምራዊ አጸናነስ የሚለው ሐሳብ ያለ ወንድ ዘር መወለድን ብቻ ሳይሆን ከኃጢአት ነፃ ሆኖ ሰዎችን የሚያድን ሆኖ መወለድን ይጨምራል። ኦኬ የኃጢአት የወንድ ዘር ካልተቀላቀለበት ኃጢአት አይነካው ማለት ነው። ኃጢአት የለበትም። እኔ እሱን አይደለም አሁን ያልኩህን እስቲ ድገምልኝ። አሁን ያልኩህን ተአምራዊ አጸናነስ ምን ምን ይጨምራል አልኩህ? አንደኛ ከወንድ ዘር ፍሬ አለመገኘቱ። እሺ ሁለተኛስ? ሁለተኛ ደግሞ ኃጢአት እንዳልነካው አልከኝ። ቴንኪዩ በቃ ተአምራዊ አጸናነስ በዚህ መንገድ ተአምራዊ አጸናነስ እንዲሆን ጽንሱ መንፈስ ቅዱስ የመከለል ስራ ሰርተዋል ነው ፖይንቱ እኮ። አሁን ምን መሰለህ ቃሊ ያልገባኝ ነገር ምን መሰለህ፣ ለምሳሌ አንተ የወደቀን ስጋ ይዘሃል። አንተን በማርያም ቦታ ላድርግህና ከአንተ የሚወለደው ልጅ የወሰደው ከአንተ ስጋ ነው። ተአምራዊ አጸናነስ ነው መውሰድና ለመውሰዱ ሳይሆን ፖይንቱ ያ ያልሆነው ተአምራዊ አጸናነስ ስለሆነ ነው ፖይንቱ እኮ። እሱ አሁን የማርያም ስጋ ኃጢአት የወደቀ ስጋ ከሆነ ኃጢአተኛ ስጋ ከሆነ ከዛ ስጋ ሲወስድ እሱ የወሰደው ፓርት ከኃጢአት ነስቶ ነው እሱ የነሳው ነው። እንደዛ ነው። የመንፈስ ቅዱስ የመከለል ስራ ተአምራዊ አጸናነስ ስላደረገ ነው። አራተኛ ጊዜ ነው የደገምኩልህ። መንፈስ ቅዱስ ይጸልልሻል ማለት ይከልልሻል ማለት ነው። ይሄ ደግሞ ተአምራዊ አጸናነስ እንዲኖር ነው። ተአምራዊ አጸናነስ ደግሞ ከወንድ ዘር አለመወለድን፣ ቀጥሎ ደግሞ ከኃጢአት ነፃ ሆኖ መወለድን ይጨምራል። እሺ ማስረጃ ስጠኝ። ምኑን ነው ማስረጃ የምሰጥህ? እንደዛ ለመሆኑ ምን ለመሆኑ? እሱ ይጸልልሻል የተባለው የከለላት ኃጢአት ኢየሱስን ኃጢአት እንዳይነካው ነው። ለመሆኑ ማስረጃ ስጠኝ እስቲ። ያልኩህን ድገምልኝ መጀመሪያ። የከለላት ለምንድን ነው ያልኩህ? ኃጢአት እንዳይነካው አይደለም። እንደዛ አላልኩም። አንደኛ ያለ ወንድ ዘር መወለዱ አልከኝ አይደል? አላልኩም። ምንድን ነው ያልከው? እሺ ተአምራዊ አጸናነስ እንዲኖር ነው ያልኩህ እኮ። ተአምራዊ ተአምር ምንድን ነው ወንድማችን? ቆይ አንዴ። ተአምራዊ አጸናነስ እንደሆነ እኮ አንተ ምንም እና ተአምር ምንድን ነው? ተአምር ምንድን ነው ወንድማችን? ተአምር ምንድን ነው? ተአምር ማለት የሰው ልጆች ሊሰሩት የማይችሉ ሙዕጀዝ ይባላል በእኛ። የሰው ልጆች የሚያቅታቸው ግን ፈጣሪ በሆነ መልኩ የሚያደርገው ነገር ማለት ነው። እሺ አንድ ሰው ያለ ወንድ ዘር ከተወለደ ተአምር ነው አይደለም? ተአምር ነው። እሺ አንድ ሰው ሙሉ በሙሉ ከኃጢአት የሚባል ነገር ነፃ ሆኖ ኃጢአት የማይሰራ ሆኖ ከተወለደ ተአምር ነው አይደለም? አይ አሁን እኮ እዛ ጋር እኮ ነው ችግሩ። ኧረ ጥያቄውን መልስ እንዴ። ተአምር ነው አይደለም? ከኃጢአት ንጹህ ሆኖ ቢወለድ አንድ ሰው ማለት ምንም ኃጢአት ሊሰራ የማይችል ሆኖ ቢወለድ ተአምር ነው ወይስ አይደለም? ተአምር ሊሆን አይችልም። እሱ ተአምር ሊሆን አይችልም። በእስልምና ኃጢአት ልትሰሩ የማትችሉ ሆናችሁ ነው የምትወለዱት? አይደለም። ሰው ነፃ ምርጫ ስላለው በነፃ ምርጫው ይሰራል እንጂ ሲወለድ ሰው ንጹህ ሆኖ የሚወለደው ኃጢአት ተሸክሞ አይደለም የሚወለደው። የጠየቅኩ ምንድን ነው? በእስልምና ሰው ከኃጢአት ንጹህ ሆኖ ይወለዳል ወይ አልከኝ? አዎ አይደለም፣ እንደዛ አልጠየቅኩም። ኃጢአት ሊሰራ የማይችል ሆኖ ነው ወይ የሚወለደው ነው ያልኩ። እኔም እኮ ኃጢአት ኢየሱስ ሰርቷል እኮ አላልኩም። ነገር ግን ማጠየቀ እሱን ኃጢአት ሊሰራ የማይችል ሆኖ ይወለዳል ወይ ሰው በእስልምና ነው ያልኩ። እሺ የለም። እሺ አይችልም እንበል። የለም ሳይሆን ይችላል ወይስ አይችልም ያልኩ። አይችልም። እሱ ችግር። እሺ ኃጢአት ሊሰራ የማይችል ሆኖ ቢወለድ ተአምር ነው የሚሆነው አይደለም? ተአምር ነው። እሺ ቴንኪዩ። በቃ ኢየሱስ ክርስቶስ ኃጢአት ሊሰራ የማይችል ኃጢአት የመስራት ካፓሲቲ የሌለ ሆኖ ነው የተወለደው እያለ ነው። ስለዚህ ተአምር ነው፣ አለቀ። እኔ ደግሞ እኮ አልጠየቅኩም። ኬስ ክሎዝድ እኮ አለቀ እኮ። ቃል እኔ እኮ የኔ ጥያቄ እኮ ኢየሱስ ኃጢአት ሰርቷል እኮ አይደለም። ኧረ በጌታ ስም ኃጢአት ሰርቷል አልሰራም አይደለም ጥያቄው። ኃጢአት ሊሰራ የመቻል ካፓሲቲ ያለው የለውም ነው ጉዳዩ። እሱ ነው ተአምራዊ አጸናነስ የሚሆነው ኃጢአት ለመስራት። ኧረ እባክህ እየሰማህ እንዴ? ኃጢአት ለመስራት ካፓሲቲ ከሌለው ኃጢአት ለመስራት ካፓሲቲ ከሌለው በምን ነው የምትሰማኝ? ኃጢአት ለመስራት ካፓሲቲ ከሌለው
በቃ ተአምር ነው። ምክንያቱም በእናንተ ራሱ ኃጢአት ለመስራት ካፓሲቲ የሌለው ሆኖ ማንም አይወለድም። አሁን ኃጢአት ሰርቷል አልሰራም አይደለም ጉዳዩ። ኃጢአት መስራትና ለመስራት ሌላ ጉዳይ ነው። ሙከሚል መስራት ሌላ ጉዳይ